ሰላም በያላችሁበት የተወደዳችሁ ተመልካቾቻችን የቢዝነስ ዘገባ አጋራችን ኢትስዊች ነው እጅግ አድርገን እናመሰግናለን። ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በደብረ ብርሃን ከተማ እስካሁን 165 ኢንዱስትሪዎች ግንባታቸውን አጠናቀዋል። ባለፉት 6 ወራት 14 ኢንዱስትሪዎች ወደ ምርት ማምረት ስራ ገብተዋል። በተኪ ምርት የተሰማሩት ኢንዱስትሪዎች 42 ሚሊዮን ዶላር የውጭ ምንዛሪን አስገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታጋራን ዘጋቢያችን ብርቱካን ማሞ በቀጥታ መስመራችን ላይ ትገኛለች። ብርቱካን እንደምን ውለሻል? የኢንዱስትሪዎቹ መገንባት ለአካባቢው የሚኖረውን ፋይዳ እንዲሁም ደግሞ ያሉሽን ሌሎች መረጃዎችን አጋሪ። አመሰግናለሁ። ከረጅም ዓመታት እንቅልፏ የነቃችው የደብረ ብርሃን ከተማ የኢንዱስትሪ የስበት ማዕከል ሆናለች። ይህች ከተማ በርካታ ኢንዱስትሪዎችን በጉያዋ ሸጉር ትገኛለች። 165 ኢንዱስትሪዎች የግንባታ ሂደታቸውን አጠናቀው ወደ ሌላኛው ምዕራፍ ተሸጋግረዋል። በ2018 በጀት ዓመት 18 ኢንዱስትሪዎች ስራ መግባት ወይም ደግሞ ምርት የማምረት ስራ ይጀምራሉ ተብሎ እቅድ የተያዘ ቢሆንም ባለፉት 6 ወራት 14 ኢንዱስትሪዎች ወደ ስራ ገብተዋል። እነዚህ ስራዎች በዚች ከተማ ነው እየተከናወኑ ያሉት። የአመቱ የኢንቨስትመንት እንቅስቃሴ ምን ይመስላል? የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ገብረሕይወት አብረውን ቆይታ ያደርጋሉ። እናመሰግናለን። እኔም አመሰግናለሁ። የከተማዋ የኢንዱስትሪ እንቅስቃሴ ምን ይመስላል? ደብረ ብርሃን ከተማ እንደሚታወቀው በተለይ ባለፉት ጥቂት ዓመታት ሰፊ የሆነ ኢንቨስትመንት እንቅስቃሴ ያለባት ከተማ ነች። በተለይ ለአልሚዎች የተመቸች እዚህ አካባቢ ለሚመጡ ኢንቨስተሮች የተሻለ ጸጋ በመለየት በተለይ እዚህ አካባቢ ላይ ከተማችን ምን አይነት የአካባቢ ጸጋ አላት፣ በተለይ በኢንቨስትመንት ዘርፉ፣ በአምራች ኢንዱስትሪው፣ በከተማ ግብርናና በአገልግሎት ዘርፎች ላይ ምን ጸጋዎች አሉ ብለን በተለይ ቀድመን በማሳወቃችን እና የፕሮሞሽን ስራ በመስራታችን ከተማችን ላይ ሰፊ የሆኑ በተለይ ደግሞ ፋይዳ ያላቸው ትልልቅ ካፒታል ያላቸው ትልልቅ ቴክኖሎጂ ያላቸው ባለሀብቶች ወደ ከተማችን መምጣት የቻሉባት ከተማ ነች። እንግዲህ እንዳጠቃላይ ከ1100 በላይ ኢንቨስትመንት ያለባት ከተማ ብትሆንም ከዚህ ውስጥ ከ80% በላይ የሚሆነው አምራች ኢንዱስትሪው ነው። ከ781 አምራች ኢንዱስትሪ ያለበት ሲሆን ይሄ በካፒታል ደረጃ ከ140 ቢሊዮን ብር በላይ ካፒታል ያላቸው እነዚህ ወደ ስራ ሲገቡ ደግሞ ከ135 ሺህ በላይ ስራ እድል ሊፈጥሩ የሚችሉ አምራች ኢንዱስትሪዎች ያሉበት ከተማ ነው። አሁን ባለበት ሁኔታ ላይ በከተማችን ወደ 120 የሚሆኑት ምርት የጀመሩ ሲሆን ከነዚህ ውስጥ 26 ሺህ ዜጎች የስራ እድል የፈጠረ ነው ማለት ይቻላል። እንግዲህ በጥቅሉ አሁን ባለበት ሁኔታ ላይ ከአመት ዓመት የኢንቨስትመንት ፍሰቱ እየጨመረ የመጣበት መሆኑ ከዚህ ውስጥ ዋና ምክንያት የሚባሉት በተለይ አገልግሎት አሰጣጥ በማዘመን የባለድርሻ አካላት ሚናን በማጉላት የተሻለ ኢንቨስትመንት እየመጣ ያለበት ሁኔታዎች አሉ። በዚህ አመት ብቻ በ6 ወሩ 35 ባለሀብቶች እንስባለን ብለን 80 ባለሀብቶች መሳብ የቻልንበት ሁኔታዎች አሉ። እነዚህ ከ12 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ናቸው። በዚህ አመት ደግሞ በተለይ ምርታማነትን በማሳደግ ረገድ አንዱ የመንግስት ስትራቴጂ የሆነውን ምርታማነትን በተገቢው መንገድ የኢንዱስትሪ ምርቶችን በማበርከት ለገበያው አንበሳውን ድርሻ እንዲወጣ በማድረግ ረገድ ኢንዱስትሪ ዘርፉ ወደ 14 ኢንዱስትሪዎች ወደ ምርት በማስገባት 5600 የስራ እድል መፍጠር የተቻለበት ሁኔታዎች አሉ ማለት ነው። ኢንዱስትሪውን ከስራ እድል ፈጠራ ጋር በማስተሳሰር ረገድ ወደፊት ምን ስትራቴጂዎችን ትጠቀማላችሁ? መልካም። እንግዲህ በዋናነት ወደዚህ አካባቢ ኢንዱስትሪ ሲመጣ አንዱና ቁጥር 1 በተለይ የአካባቢ ወጣቶችን የስራ እድል ፈጠራ ነው። ከዚህ አንጻር እኛ እየሰራን ያለነው በተለይ እኛ አካባቢ ላይ ያሉ አምራች ኢንዱስትሪዎች የሚፈልጉት የሰው ኃይል እና እኛ አካባቢ የገቡት ኢንዱስትሪዎች አጠቃላይ በሴክተር ደረጃ ያሉትን ከቴክኒክና ሙያ ጋር በማቀናጀት እያንዳንዱ ኢንዱስትሪ የሚመረቀው የቴክኒክና ሙያና ዩኒቨርሲቲ ተማሪዎች ወደ ኢንዱስትሪው ሊቀበል የሚችል ዘርፍ ጋር ማች በማድረግ በዚህ ረገድ በልዩ ትኩረት እየሰራ ነው የምንገኘው። በተለይ ስራና ክህሎት ጋር በጋራ በመሆን በየዘርፉ ያሉትን ሙያተኞች በመለየት የሚፈልገውን ኢንዱስትሪ የሰው ኃይል በማቅረብ ረገድ በተለይ አንዱ ትልቁ ነገር የሰው ኃይል አቅርቦት ችግር ነው የሚገጥማቸው የነበረው ኢንዱስትሪው። እነሱን በማድረግ ረገድ ዘንድሮ በጣም በሰፊው በዚህ 6 ወር አንድ ማኑፋክቸሪንግ ለምሳሌ መኪና መገጣጠሚያ ላይ ከ40 በላይ ወጣቶችን ከቴክኒክና ሙያ እንዲወስዱ በማድረግ ረገድ የትምህርት እየተማሩ ማች የሚያደርገው ከሴክተሩ ጋር ያለውን በማገናኘት ረገድ እየሰራ እንገኛለን። ሁሉም ኢንዱስትሪዎች የሚፈልጉትን የሰው ኃይል ከቴክኒክና ሙያ
ያቀርባሉ። ያንን የሰው ኃይል በማቅረብ ረገድ ከጊዜ ወደ ጊዜ የተሻሻለ የመጣበት ሁኔታዎች አሉ። ስለዚህ ወጣቶች ቅድሚያ የስራ እድል መፈጠር መቻል አለባት። የስራ እድል መፍጠር ብቻ ሳይሆን እነሱ የተሻለ እውቀትና ቴክኖሎጂ ይዘው አሁን ባለበት ሁኔታ ላይ የኛ ሀገር ውስጥ ያሉ ወጣቶች የስራ እድል የተፈጠረላቸው ማሽነሪ ራሳቸው መትከል የጀመሩበት በተለይ ከውጭ የሚገቡ የነበሩ ሙያተኞችን መተካት የቻሉበት የሰው ኃይል በማፍራት ረገድና ስራ እድል በመፍጠር ረገድ ከተማ አስተዳደሩ የተሻለ ነገር እየሰራ ነው ብዬ አስባለሁ። ከዚህ ባሻገር ደግሞ በተለይ እኛ አካባቢ ላይ ያሉ ምርቶችን በተለይ ተኪ ምርት በማምረት ረገድ ወደ 43 የሚሆኑ አምራች ኢንዱስትሪዎች ተኪ ምርት ማምረት የቻሉበት ሁኔታዎች አሉ። ስለዚህ እነዚህ ደግሞ በተለይ ምርታቸውን ከ45 ሚሊዮን በላይ ዶላር ሊወጣ የሚችል ምርትን ማዳን የተቻለበት ሁኔታዎች አሉ። እሱ ብቻ አይደለም የኛ ምርቶች ለምንድን ነው ከዓለም ገበያ ተወዳዳሪ መሆን የማይችለው የሚለውንም ጭምር ሁሉ ታሳቢ ያደረገ ወደ 8 ኢንዱስትሪዎች ኤክስፖርት ማድረግ የቻሉበት ሁኔታዎች አሉ ማለት ነው። ስለዚህ የሀገር ውስጥ ምርት ተኪ ምርትን በመተካት ረገድ ኤክስፖርትን በማድረግ ረገድ ያለው የከተማችን የኢንዱስትሪ ሚና እየጎላ የመጣበት ዓመት ነው ብሎ ማንሳት ይቻላል። እናመሰግናለን። የደብረ ብርሃን ከተማ ከዋና ከተማ ከአዲስ አበባ ያላት ቅርበት ያላት ምቅ ሀብት ብሎም ደግሞ ያላት አንጻራዊ ሰላም ለኢንቨስትመንት እንቅስቃሴው ማደግ ከፍተኛ ሚና አለው። አሁንም እንግዲህ ከተማ አስተዳደሩ የኢንዱስትሪ ፍሰቱን ከፍ ለማድረግ በዜሮ ቢሮክራሲ ለባለሀብቶች የአገልግሎት እየሰጠ ነው የሚገኘውና በርካታ አልሚ ባለሀብቶች ወደ ከተማዋ በመምጣት ማልማት እንዲችሉም ተጠይቋል።